ወይ ሩታ እንደው እንደዚህ ተዋርሽ ወራዳ ማለት ነው። ወይኔ ተዋረዲ። ሄርሜላና አብርሽ እንግዲህ በአንድ ላይ መጥተዋል ማለት ነው። አረ ምንሽ ሩታ ማለት ነው። አንቺ አሁን እንደዚህ አርግሽ በእንትኑ መተት በሰዓቱ በምኑ ብለሽ እንዴት ነው እንትን የምትይው? እንዴት ነው የምትዘልቂው? ወይኔ በጣም ነው የገረመኝ። እኔ የማይዘለቅ ነገር አይዘለቅም። እውነት ነው የምልሽ አይዘለቅም። እና ማድረግ ያለብሽ ነገር ጥሩ አይደለም። ጥሩ አላደረሽም። እውነቴን ነው የምልሽ። ነገ ይጸጽትሻል። የሚጸጽትሽን ነገር አታርጊ። ጥሩ አይደለም። ተይ 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 ተረሻል ተይ። እውነቴን ነው የምልሽ። አብርሽ በሩታ ንዴት ምክንያት እንግዲህ ትናንትና እየሮጠ ሲመጣ የመኪና አደጋ ደረሰበት። ምክንያቱም የሁሉ ነገር የተፈጠረ ይቺ ሰይጣን ሩታ የምትባል ከኤፍሬም ጋር ማለት ነው የሚለው ማለት ነው። ወንድም በወንድሙ ሲቀራ ይህንን አየው እንዴ? ምን አይነት እግዚአብሔርን ምን አይነት ሰው ነው? ቆይ ይሄ እንትና ኤፍሬም የሚባለው ማለት ነው ነውር አይደለም እንዴ? ምን ችግር አለው እንዴ? መብቱ ነው። ይቺ ጨቅጫቅናት ናዛናት እኔ አልፈልግም። ከእሷ ጋራ በፍጹም መኖር አልፈልግም። ከሩታ ጋር መኖር አልፈልግም። መኖር የምፈልገው ከሄርሜላ ጋር ነው ብሎ ህይወቱን ሲመሰረት እሱን እንደው ሌላ አግባ እንጂ እሷን ሄርሜላ የምትባል ሴት ጭራሽም እንዳታገባ ምንም ነገር ማግባት የለብን ብሎ ይኸው እንትን አለ ማለት ነው። እያለ ነው። ቆይ ማለቴ ተቀናበታለህ ማለቴ እንዴት ወንድም ላይ ሲቀና እኔ እንደዚህ ያለ አይቼ አላውቅም። በእውነት በጣም የሚያሳፍረው ይሄ እንትና የሚባለው ኤፍሬም የሚባለው ምቀኛ ማለት ነው። እንዴት አድርጋለህ? አያሳፍርም? ይሄ ያሳፍራል እኮ። ይቺ ደግሞ ትናንትና እንደዚህ ብለን እንዴት እንዳስደነገጠችው ማለት ነው። እንዴ የሆነ ነገር ተፈጥሯዊ ልጅ የሆነ ነገር ነው ብሎ እናት እየሮጠ መጤት ተዋለማ ደግሞ በጎን ማለት ነው። ለእሷ ደውሎ የሆነ ይተረው ባልሽ እንደዚህ እያደረግልሽ ነው፣ እጮኛሽ እንደዚህ እያደረግልሽ ነው አላት ለሄርሜላ ማለት። አሁን ደግሞ ምን ያህል ደወልንም እሷ እየተከታተለኝ ነው። ምን ያህል ርቀት እንደሄዱ አያችሁ አይደል? ቤተሰብ የሰው ልጅ ክፋት አያችሁ? የሰው ልጅ ክፋት ማለት ነው። ምን ያህል ርቀው እንደሄዱ ምን ያህል ማለት ነው። እግዚአብሔርና በጣም እኮ ነው የሚያሳፍረው። በጣም ነው ርቀው የሄዱት። በጣም ርቀው ሄደዋል። ያሳፍራል። እንደዚህ አይደረግም። ለምን እንደዚህ አደረግሽ? ለምን እንደዚህ ሆነ? ለምን እንደዚህ ሆነ? ምናምን በቃ ብዙ ነገር አለ እና ግን እሷ ጀግና ስለሆነ አሳበደችው ማለት ነው። ወንድ ልጅ እንደዚያ ካልሆነ በጣም ከባድ ነው። በጣም የሚከብዱት በጣም እና አንተ ስትፈልግ አንተ የፈለግከውን ነገር ይሆናል። አንተ ካልፈለግክ ደግሞ አንተ ስትፈልግ ደግሞ አይሆንም። ለምን እንደዛ አይደረግም እኮ በፍጹም እንደዛ አይደረግም። ነውር ነው። ግልጹ ነው የምናገርህ ማለት ነው። ተውፊቅ እንትና የምትባል ሰውዬ ማለት ነው። እና ማድረግ አልነበረብህም። የምታደርገው ነገር ትክክል አይደለም ነው ያልኩህ። እኔ እያልኩ ያለሁት እኔ እንደዛ ነው። እና ውብዬ ትክክል ነው ያደረገችው። በእንትን ማለት የለባትም፣ መቃጠል የለባትም፣ መናደድ የለባትም። ለምን እንደዚህ ሆነ እንዴ? የምታደርገው ነገር እያንዳንዱ ነገር ጥሩ አይደለም። እውነቴን ነው የምልህ አሁን ማለት ነው። እና እንደዚህ አታርግ፣ ጥሩ አይደለም ነው እያልኩኝ እየመከርኩ ያለሁት። እንዴ እሷ ጊዜ ስታለቅስ መኖር አለባት እንዴ? እሷም የራሷን ህይወት መኖር አለባት። ለምን ሴት ልጅ ታለቅሳለች?
ሴት ልጅ ማልቀስ የለባትም። እኔ የማስበው እንደዛ ነው። በፍጹም ማልቀስ የለባትም ሴት ልጅ። እንግዲህ እንኳን አታዘዘሽም። አይሆንም ነው እኔ የምለው እና ውብዬ ትክክል ነው ያደረገችው ማለት ነው። አስታዘዝም እንደልሳ የማይሆን ነገር ማድረግ የለብህም አንተ። አጭናት እንጂ ለምን ይሄ አይሆንም? አጭናት በጣም አይሆንም። ለምን እንደዚህ ማን ማለት የለብህም። አለቀል ነው ይባላል። እሷ አንተ እንደፈለክ 10 ሴት መሄድ ያለቀጣ ይባላል ብዬ እሷ ለእሷ ነውር ነው፣ ለአንተ ችግር የለውም። አንዳንድ ወንዶች እንዴት እንደምታስቡ የሚገባኝ እግዚአብሔር ነው። እንደምታስቡ ግራ ትገቡኛላችሁ፣ ደግሞም ታስቆኛላችሁ። አምላችሁ አስታዘዝም እንደልሳ ማን የሌለበት ነገር ነው ያለው። የሁለት እናት ሁለት የልጆችን እናት አጭናት እንጂ እንደዚህ ማድረግ አጭናት በጣም ይሄ ፌር አይደለም፣ ትክክል አይደለም። ማን አለቀል ነው ይባላል። ትክክል አይደለም። ያለቀጣ ይባላል ብዬ እና እንግዲህ እንኳን አታዘዘሽም። እና ቤተሰብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ አሁንም አመሰግናለሁ። ይተውን እንዲያድግልኝ አበረታቱኝ ወዶቼ። መልካም ጊዜ ይሁንላችሁ። መልካም ቀን፣ መልካም ስራ ይሁንላችሁ። ጠብቁ። እኛው እንግዲህ በስደት ያላችሁት ማለት ነው የረፍት እንጀራ ይስጣችሁ። በእውነት ፈጣሪ የረፍት እንጀራ ይስጣችሁ። ሁሉም ወደ ያገሩ መጥቶ ፈጣሪ የረፍት እንጀራ ይስጠው ነው የምለው። ምንም አይደለም። ባገር ላይ ይሻላል። ቢሆን የራሳችሁ ትኖራላችሁ። ደስ ይላል። እግዚአብሔር ያለው በጣም ደስ ይላልና ስደት አበረታቱ። ኑሮ ውድ ነው። አትስሙ። ሙሰሩ እንደ ሁሉም ይኖራል። እናንተ ከማን እንትና ያሰው ሆዳላችሁ። ስለዚህ እንደሁሉም ትኖራላችሁ። ዋትም ጥሚላችሁ አዚያ ከሆናችሁ ብር እንዲላክልን ምናምን እና ለዛ ነው ሰምተበረታኝ ምስግናለሁ። አመሰግናለሁ። ሰብስክራይብ ላይ ሼር በማድረግ አበረታቱኝ። መልካም ጊዜ። አስታዘዝም እንደልሳ አጭናት እንጂ አጭናት በጣም ማን አለቀል ነው ይባላል። ረጅም ነው ያለቀጣ ይባላል ብዬ